ጉድ መጣ። አብርሃምና ሄርሜላ ይዟት ጠፋ የሚባል ወሬ እየተሰማ ይገኛል። በአሁኑ ሰዓት ትልቅ መረጃ እየወጡ ነው። እነሱ ሳይለቁት ታላላቅ ቻናሎች እና ታላላቅ ዩቱበሮች እየሰሩበትና እየተፋመሰ የሚራሮጥ ወሬ ላካፍላችሁ ብዬ ነው የመጣሁት። እናንተ ላይክ ሼር ብቻ አድርጉ። ሌላው ነገር ከእናንተ ምንም ነገር አልፈልግም። ይሄ እንደምታዩት የውጭ ሀገር ጀርጀር የሚባል ነው። በዚሁ አጋጣሚ ላስተዋውቃችሁ ብዬ ነው። ለማንኛውም ውዶችዬ አብርሃም ሄርሜላን ይዟት ጠፋ የሚባሉ ወሬዎች፣ አንዳንድ ወሬዎች እየሰማሁ ነው። ለማንኛውም እውነት ያድርገው ብላችሁ ጸልዩ። እኔ ግን ወላሂ የሚገርመኝ ድጋሚ ደጋግሜ የምናገረው ነገር ልዑሌ በጣም ነው የሚያሳዝነኝ። ሀቂቃ እንደ ልጅ በጣም ነው የምወደው። አላቀውም፣ አያውቁኝም። ሩታም እንደዛው፣ ሄርሜላም ማንም ምንም አያውቀኝም፣ አላቃቸውም። ግን አንድ ኢትዮጵያውያን ነን፣ ስማችን አንድ ኢትዮጵያውያን ነን እና በጣም የከበደኝ ነገር እውነት ሄርሜላ በጣም ተሰቃይታለች። እንደ ሩታ ነው የተሰቃየችው። በአንድ ወንድ ነው የሚሰቃዩት። ነገር ግን አንድ ወንድ እነሱ ተመካክረው፣ በነገራችን ላይ እኮ ሴት ለሴት መግባባት ይቻላል፣ ወንድ ለወንድ መግባባት ይቻላል፣ ሴትም ከወንድ መግባባት ይቻላል። ግን አንድ ነገር ነው ልንገራችሁ ማለት ነው። አሁን እንደ አጋጣሚ ቢሰራ እዚህ ጋር ላሳያችሁ እና ደግሞ ምንድነው ለማለት የፈለኩት አሁን ምሳሌ እኛ እውነት ሩታና ሄርሜላ ሰላም ፈጥረው የሚሆን ነገር ሆኖ አብርሃም ከአንድ ጎን አድርገውት እና አብርሃም ደግሞ መሆን ያለበት አሁን በማን እጅ እንደሆነ ታውቃላችሁ? በአባቱ እጅ ነው መሆን ያለበት ይሄ ልጅ ማለት ነው። ከሩታም ጋር መሆን የለበትም፣ ከሄርሜላም ጋር መሆን የለበትም። አንድ ትክክለኛ ነገር እስከሚደርስበት ድረስ አንድ ትክክለኛ ነገር እስከሚሆን ድረስ እውነት አብርሃም ያለበት ሁኔታ ከባድ እንደሆነ ካወቁ እንደገና አሁንም ኤፍሬም ለምንድን ነው እንደዚህ እያደረገ ያለው? ዴቭና ብዙ ለምንድን ነው ሩታን እየተቃወሟት? የራሳቸው ምክንያት ሊኖራቸው ይችላል። የሰው ልጆች ናቸው። የራሳቸው ምክንያት ሊኖራቸው ይችላል አይደል? ያ ስለሆነ ግን ነገራቶቹ ቆም ብለው አስበው ኤፍሬምም ከአንድ ጎን ሁሉም ከአንድ ጎን ይቁሙና ምንድን ነው ማድረግ ያለባቸው? አሁን በአሁኑ ሰዓት አብርሃም ይተውት። ከሩታ ጋር መሆንም የለበትም፣ ከሄርሜላ ጋር መሆን የለበትም። ከአባቱ ጋር ለትንሽ ቀናቶች ዞር ብሎ ይሄንን መረጃ ከፈለጋችሁ ትልቅ ሰብራይዝ ነው ዛሬ። ቪዲዮ ጠብቁ። ይዟት ጠፍተዋል ሄርሜላ እየተባለ ነው ያለው። እኔ አፍያ ቤት ነው የሰማሁት። አፍያ የምሰራቸው ስራዎች ደግሞ ትክክለኛ ነገር ብዬ ነው የማስበው። ምክንያቱም የምትናገራቸው ንግግሮች፣ የምታመጣቸው ቪዲዮዎች በጣም ማራኪ ስለሆኑ እኔ አፍያ ቤት ነው የሰማሁት። ሄዳችሁ መስማት ትችላላችሁ አፍያ ብላችሁ። እና ደግሞ ትክክለኛውን ነገር ማድረግ የነበረባቸው ዛሬ አይደለም። በነገራችን ላይ ዛሬ ሊሆን ይችላል፣ ነገር ግን መደረግ የነበረበት ዛሬ አይደለም። በጣም ዘገያችሁ። እና ውዶችዬ የሰው ልጅ መረዳት በጣም ከባድ ነው።